መጽሐፈ ምሳሌ ምዕራፍ 13 ቁጥር 20 ላይ ከጠቢብ ጋር የሚሄድ ጠቢብ ይሆናል፣ የሰነፎች ባልንጀራ ግን ክፉ መከራን ይቀበላል ይላል። አዋዋላችንን እናስተካክል ወንድሞች። ከማን ጋር ነው የምንውለው? ከማን ጋር ነው ጊዜያችን የምናሳልፈው? ምን እያደረግን ነው የምናሳልፈው? በነገራችን ላይ ሰው ጓደኛውን ነው የሚመስለው። ሰው ጓደኛውን ይመስላል። ጓደኛው ወረኛ ከሆነ ያም ሰው ወረኛ ይሆናል ማለት ነው። ጓደኛው ዘፋኝ ከሆነ ይህም ሰው ቀስ እያለ ወደ ዘፈን ዓለም ይገባል። ጓደኛው አሽሙረኛ ሐሜተኛ ከሆነ ይህም ሰው የዛ የጓደኛውን ባህሪ ነው ኮፒ የሚያደርገው። ይሄም ከጥቂት ጊዜ በኋላ አሽሙረኛ ይሆናል። ብዙ ጊዜ ሰዎች ሲመክሩን አንሰማም። ተው ከነኚህ ሰዎች ጋር አትዋል። ወላጆቻችን እንደዛ ይሉን ነበረ ድሮ በልጅነታችን። ከነኚህ ልጆች ጋር እንዳትይ ትበላሻለሽ፣ በኋላ ባለጌ ነው የምትሆኚው፣ እንደዚህ እያሉ ያስተምሩን ይመክሩን ነበር። እውነት ነው። ከነሱ ጋር በተለይ በዓለማዊ ነገር ከሚሳቡ ሰዎች ጋር የምናሳልፍ ከሆነ እህት ወንድሞች የጊዜ ብዛት ምናልባት ለተወሰነ ጊዜ በአቋማችን ጸንተን ልንኖር እንችላለን። ከጊዜ በኋላ ግን የነሱ ባህሪ ነው እኛ ጋር እየተጋባብን ይመጣል። ለዛ ነው አንዳንዶቻችን በራሳችን በጣም እስከምንገረም ድረስ እንዴ ድሮ እኮ እንዲህ አይነት ጸባይ የለኝም ነበር እንላለን። ድሮ እኮ የሌለ ዝምተኛ ነበርኩኝ፣ አሁን ግን ምን ነክቶኝ ነው ለፍላፊ ሆንኩ ምንልበት ጊዜ አለ። በራሳችን እስኪገርመን ድረስ ይሄን ባህሪ ከየት አመጣው እስክንል ድረስ ድሮ እኮ እንኳን ዘፈን ልዘፍን ይቅርና ዘፈን መስማት እንኳን ያስጠላኝ ነበር እንላለን። ድሮ እንል የነበረ ከጊዜ በኋላ ግን ኃይለኛ ዘፋኝ እንሆናለን ማለት ነው። ዘፈን የሚስማማን ሆነን ቁጭ እንላለን። እንደዚህ አይነት ባህሪ ይጫንብናል ከጊዜ በኋላ ማለት ነው። ድሮ የጸሎት ደቂቃ ማናሳልፍ ልንሆን እንችላለን። አሁን ግን የጸሎት ሰዓቱ አልፎብኛል፣ አንድ ፊቱን ነገ ጠቅልዬ ጸልያለሁ የምንል ሰዎች ሆነናል ማለት ነው። ይሄ ማለት አዋዋላችን ከሰው ጋር ውሏችንን እናስተካክል። በተለይ ከሰው ጋር ያለን ሪሌሽን ድሮ ምናልባት በጸሎት የምናሳልፍ ከሆነ አሁን ደግሞ በወሬ እናስተካክል ወንድሞች። በተለይ አንዳንዶቻችን በእጮኝነት ህይወት ውስጥ ራሱ መጀመሪያ እጮኛ ከመያዛችን በፊት አስቀድመን ጥሩ ባህሪ ሊኖር ይችላል። ግን ከያዝን በኋላ ያንን ሰው ላለማጣት በሚል ሰበብ እሷን ላለማጣት በሚል ሰበብ ወይም እሱን ላለማጣት በሚል ሰበብ ሌላ የሆነ ከክርስትናችን ጋር ማሄድ ከባህሪያችን ጋር ከመልካም ስነ ምግባራችን ጋር የማይሄድ ነገር ልንላመድ እንችላለን። እነኚህ ነገሮች ላይ በጣም ጥንቃቄ ልናደርግ ይገባል ወንድሞች። በተለይ ሰዓት አጠቃቀም፣ ሰዓትን በአግባቡ ማትጠቀም ከሆንክ ብዙ ነገሮችን ታጣለህ። የእውነት ብዙ ነገሮችን የምታጭው። መንፈሳዊ ሰው ሰዓቱን በትክክል ይጠቀማል፣ ጊዜውንም ለሚሰራው ስራ ያከፋፍላል። ከሌሎች ጋር የሚያደርገው ግንኙነት እስከምን ድረስ መሆን እንዳለበት ራሱ ይረዳል። እና ወንድሞች ብዙዎቻችን የሚያሙ ሰዎች ጋር ቁጭ እንልና በቃ እንደነሱ ካላማን እኛን ኢግኖር የሚያደርጉን እየመሰለን ሳንወድ በግድ ምናማ ሰዎች አለን። ማማት እኮ አይፈልግም ውስጣችን፣ ሐሜት አይፈልግም። ግን በቃ ላለመለየት ወይም ልዩ ሆኖ ላለመታየት ብለን ክፉ ልማድ ምን ለምድ ሰዎች አለን። ሐሜት ለምን? ይሄ ነገር ያበላሻል። በሐሜተኞች ሰዎች አብረህ ሐሜተኛ ሆነ አትቀመጥ። ምክንያቱም አንተ ከዛ ቦታ ስትነሳ ተረኛው የምትታማው አንተ ነህ የምትታማው ወይም አንቺ ነሽ የምትታሚው። እና እንደዚህ አይነት ነገር ላይ ጥንቃቄ። አንዳንዶች ደግሞ ያለመዱትን ነገር በግድ ይለምዳሉ። ለምሳሌ ከዚህ በፊት መጠጥ አይለምዱም ነበር፣ መጠጥ አያውቁም ነበር መጠጣት።
ጠጭ ጓደኛ ከያዙ ቀስ እያሉ እነሱም ጠጪዎች ኃይለኛ ጠጪዎች ሆነው ይቀራሉ ማለት ነው። እና አዋዋላችን እናስተካክል ነው የምለው። ጥበበኛ መሆን ትፈልጋለህ? ከጠቢብ ጋር አብረህ ኑር። የዋህ መሆን ትፈልጋለህ? ከየዋሃኖች ጋር ጊዜን አሳልፍ። እውነተኛ መሆን ትፈልጋለህ? ከእውነተኛ ተናጋሪዎች ጋር ጓደኝነትን መስርት። መንፈሳዊ መሆን ትፈልጊያለሽ? ከመንፈሳዊያን ሰዎች ጋር ጊዜሽን አሳልፊ። ውሏችን፣ ጨዋታችን እንኳን መንፈሳዊ ነው መሆን ያለበት እንጂ ዓለማዊ መሆን የለበትም። እና እዚህ ጋር በጣም ጥንቃቄ ማድረግ እንዳለብን ከቅዱስ ቡራታዎስ እንማራለን። ቅዱስ ቡራታዎስ አዋዋሉን ውሎውን ከማን ጋር ያደረገው? ከጠቢቡ ከቅዱስ ዲዮናስዮስ ጋር ነበር ያሳለፈው። እጅግ አዋቂ ሆነ ይላል። ተመልከቱ። ይህም አባት አምላክን የወለደች እመቤታችን የከበረች ድንግል ማርያም ባረፈችበት ቀን ደርሶ በሐዋርያት መካከል ቆመ ይላል። በደረሰው ማህሌትና ዝማሬ ጣዕም ባለው በመሰንቆ ዜማ ድምፅ አጽናናቸው ይላል። ብዙዎችንም እንደመለሳቸው ይናገራል። ብዙዎችን ወደ ቀናች ሃይማኖት እንዳስገባቸው። እዚህ ጋር ደግሞ የምንማረው ልክ እንደ ቅዱስ ቡራታዎስ ባለን ነገር ነግደን ማትረፍ አለብን። ቅዱስ ቡራታዎስ ተሰጥኦ አለው። የዝማሬ የማህሌት ተሰጥኦ አለው። ስለዚህ በዚህ በተሰጠው ጸጋ ሐዋርያትን ደስ እስከ ማሰኘት የደረሰ ታላቅ ቅዱስ ሰው ነው። እንደዚሁም ደግሞ በተሰጠችው ስልጣነ ክህነት ደግሞ ብዙዎችን አስተምሮ ያጠመቀ ታላቅ ቅዱስ ሰው ነው። እናም ከዚህ ቅዱስ የምንማረው በተሰጠን ጸጋ ነግደን ማትረፍ እንዳለብን ነው። ሌላው የምንማረው ትምህርት ምንድን ነው? ሐዋርያት ይህን ቅዱስ ኤጲስቆጶስነት ሊሾሙት በፈለጉ ጊዜ ጌቶቼ ይቅርታ አድርጉልኝ፣ እኔ ለዚች ለከበረ ሹመት አልበቃውምና የቅስናንም አገልግሎት ልፈጽም አልቻልኩምና እባካችሁ ተውኝ ብሎ ማለዳቸው። አያችሁ አይደል? እዚህ ጋር የምንማረው ትምህርት ምንድነው ወንድሞች? ያለኝ ይበቃኛል ማለትን እንማር። ያለኝ ይበቃኛል፣ ያለኝ ይበቃኛል። በአጭሩ ምኞትን መክታት። ብዙ ጊዜ በነገራችን ላይ ሰው ምኞቱ አይገደብም። የሆነ ነገር ስታገኙ እንደገና አሁንም ትንሽ ቆይቶ የሆነ ነገር ያምረናል። ያን ነገር ደግሞ አሁንም እንደምንም ታግለን እጃችን ላይ ካስገባን በኋላ አሁንም ሌላ ነገር ደግሞ ያምረናል። የሰው ልጅ ፍላጎቱ አይገደብም። ስለዚህ ባለን ነገር ሌላ ነገር እየተመኘን እድሜያችን ከምናጠፋ ይልቅ ለምን ባለን ነገር ነግደን አናተርፍም? ለምን ደስ አናሰኝም? አንድ ነገር የምንማረው ይሄ ነው። ሌላ ከምትመኝ ይልቅ ባለ ነገር ነግድ አትርፍ። ዲያብሎስ በነገራችን ላይ የሆነ መቆሚያ የሌለው ምኞት እንድንመኝ ያደርገናል። መቆሚያ የሌለው ምኞት። አባቶቻችን ምኞት፣ አለመጠንቀቅና መርሳት የዲያብሎስ ማደንዘዣዎች ናቸው ብለው እንደተናገሩት የዲያብሎስ ማደንዘዣዎች ምን? ምኞት፣ ሌላስ? አለመጠንቀቅና መርሳት። እነኚህ ሶስቱ የዲያብሎስ ማደንዘዣዎች ናቸው የሚል ቃል ተናግረዋል። ለዲያብሎስ ሶስት መሳሪያዎች አሉት። እነርሱም መርሳት፣ ስንፍናና ምኞት። ባለን ነገር እንዳንጠቀም ሲፈልግ ቅድም እንደነገርኳችሁ ሁሌ ምኞትን በልባችን ላይ ያቀጣጥለዋል። ለኛ አስቦ እኮ አይደለም፣ የያዝነውን ነገር እንዳንጠቀምበት ነው። የያዝነውን ነገር እንዳንጠቀምበት። ያለንን ብናውቅ ኖሮ የጎደለን የለም ይባል የለ? እውነት እኮ ነው። ያለንን ብናውቅ የተሰጠንን ብናውቅ ኖሮ የነፈገን ነገር የለም። ትክክል ነው። ስለዚህ የሆነ በቃ እየተመኙ መኖር፣ ፍላጎትን መጨመር ነፍስን ማጥፋት ነው ይላሉ አባቶቻችን። ፍላጎትን መጨመር ነፍስን ማጥፋት ነው። የጥፋት መጀመሪያም ጸሎትን ማስታጎል ነው። እውነት ነው። እና የሆነ በራሳችን ፍላጎታችን ካልገደብነው በቀር ፍላጎታችን መቼም ቢሆን የሚቆም ነገር አይደለም። መቼም የሚቆም ነገር አይደለም።
ግን ራሳችን ስጋችንን እኛ ልንመራው ይገባል እንጂ ስጋችን እኛን ሊመራ አይገባም ማለት ነው። እና አንድ የምንማረው ትምህርት ከዚህ ቅዱስ ያለኝ ይበቃኛል፣ ባለኝ ነገር ልጠቀምበት፣ ነግጄ ላትርፍ፣ ይሄንን ልንማር ይገባል ማለት ነው። አንድም ደግሞ እህት ወንድሞች ዲያብሎስ ምኞትን ልባችን ላይ የሚተክለው በዛ ነገርም ጭምር እንድንፈተንበት ስለሚፈልግ ነው። ያስመኘንና ይከለክልናል። ያንን ነገር እንዳናገኘው መንገድ ይዘጋል። እንዲህ አይነት ነገር አይገጥማችሁም? በህይወት ዘመናችሁ የሆነ ነገር እኮ ፈልጋችኋል። ያን ነገር ግን እጨብጠዋለሁ ስትሉ በዛው ለመጨበጥ እጃችሁን በዘረጋችሁት ልክ ያ ነገር ደግሞ ይርቃል። አሁንም ስትሮጡ ያንን ነገር ይዛለሁ ስትሉ እየራቀ ይመጣል። ትውት ስትሉ ደግሞ አጠገባችሁ ያ ነገር ይቀርባል። አያችሁ አይደል? አገኘው ስትሉ ይወስድባችኋል። ታውኩ ስትሉ ደግሞ ያንን ነገር ምን ያደርጋል? አጠገባችሁ ጋር ቁጭ ያደርጋል ነው። ራእየ ማርያም ላይ ሳነብ ገነት በር አካባቢ ላይ የሆነ አታክልት አለ። ማን ነው? ፍሬ ያለው ዛፍ፣ ፍሬ ያለው የሚመስል ዛፍ አለ። ፍሬ ያለው የሚመስል ዛፍ እና እዛ ዛፍ ላይ ሰዎች ወደ ላይ ይወጣሉ። ሲወጡ ፍሬውን አገኛለሁ ብለው እኮ ነው። ወደ ላይ ሲወጡ ዛፉም ወደ ታች ይወርድባቸዋል። ወደ ታች ሲወርዱ ደግሞ ዛፉ ወደ ላይ ይወጣባቸዋል። እንዲህ ያደረገ ይሰቃያሉ። እመቤታችን አየችና አለቀሰች። ልጄ እነዚህ ሰዎች ኃጢአታቸው ምንድን ነው ብላ ስትጠይቀው ምጽዋት የማይመጸውቱ እያላቸው ይጸልያሉ፣ ይጾማሉ፣ ይሰግዳሉ፣ ግን እያላቸው አይመጸውቱም። እያላቸው የማይመጸውቱ ስለሆኑ ነው በእንደዚህ ነገር የሚቀጡት ብሎ ቸር መድኃኔዓለም ለድንግል ማርያም እናቱ መለሰላት። ከዛ አይማሩምን ብላ ስትጠይቀው በዕለተ ምጽአት ጻድቃን ስለነኚህ ሰዎች ይለምኑላቸዋል፣ ያን ጊዜ ይማራሉ ብሎ መልሶላታል። ራእየ ማርያም ላይ ነው መሰለኝ ያነበብኩት አይደለም? አላገኛችሁም እንደዚህ አይነት ነገር? በትክክል በቃ አሁን ይህንን ያነሳውላችሁ እንዴት መሰላችሁ? የእነኛን ሰዎች ድርጊት እስቲ ተመልከቱ። ፍሬውን አገኛለሁ ብለው ይወጣሉ። ሲወጡ ፍሬው ወደ ታች ዘንበል ይላል። እንደገና ደግሞ በቃ ወርዷል ፍሬው ብለው ሊወስዱት ወደ ታች ሲወርዱ ደግሞ እንደገና ወደ ላይ ይወጣባቸዋል። በአጭሩ ዲያብሎስ ምኞትን ልባችን የሚተክለው እንደዚህ እያጫወተን ለመኖር ነው። እንደዚህ እያጫወተን ለመኖር ነው። በቃ ተስፋ ስትቆርጡ ያ ነገር አጠገባችሁ ጋር ይመጣል። የሆነ የፈለጋችሁት ነገር በቃ ይሄን መያዝ አለብን ስትሉ ደግሞ አውቆ ያርቅባቸዋል። በዓለም እስካለን ድረስ አንድን ነገር አጥብቀን ስንፈልግ አናገኘውም። በፈለግነው ልክ እንደ ሰማይ ይርቀናል። ነገር ግን ሁሉን ነገር እርግፍ አድርገን ትተን በክርስቶስ ሕይወት መኖር ስንጀምር ያ የተውነው ነገር በሕይወት ዘመናችን ሲያሳድደን ይኖራል። ብዙም ጊዜ ሁሉን ነገር እርግፍ አድርገሽ ስታይ ነው ያ ነገር አንቺ ጋር የሚመጣው። ሁሉን ነገር እርግፍ አድርገሽ ስትው ያ ነገር ወደ አንተ ይመጣል። እና እዚህ ጋር የምንማረው ነገር ምንድን ነው? ምኞትን መገደብ። በቃ ያለኝ ይበቃኛል፣ ያለኝ ይበቃናል። ደስተኛ ሁን ማለት እኮ ወንድሞች፣ ደስተኛ ሁን ማለት ሁሉ ይኑርህ ማለት አይደለም። ደስተኛ ሁኝ ማለት እኮ ሁሉም ነገር ይኑርሽ ማለት አይደለም። ባለ ነገር ደስ ይበልህ ማለት ነው። ባለ ነገር መደሰትን ልመድ ማለት እኮ ነው። እና አንድ የምንማረው ትምህርት ይሄ ነው። እስቲ የሆነ ነገር ከመመኘትሽ በፊት እጅሽ ላይ ባለው ነገር ነግደሽ አትረፈሻል? ምን ያክል አትረፈሻል? የሆነ ነገር በውስጥ እየፈለክ ይሄ ነገር ቢሳካልኝ እያልክ ይሆናል። በአሁን ሰዓት እያሰብክ ይሆናል። እስቲ እጅ ላይ ያለውን ነገር ተመልከት። በሱ በሚገባ ሰርተሃል? ሰርተ ተገኝተሃል? ሰርተ ካልተገኘ ለምን ሌላ ነገር ትመኛለህ? ሰርተሽ እጅሽ ላይ ባለው ነገር ሳትጠቀሚ ሌላ ነገር እንድትጠቀሚ ለምን ትመኛለሽ? እሱን ነው የምላችሁ። አስቡት። ይሄ ቅዱስ ቡራታዎስ በክህነቱ እኮ ሳይጠቀም ቀርቶ አይደለም፣ ክህነቱን በሚገባ ተጠቅመውበታል። ብዙዎችን እኮ ወደ ቀናቸው ሃይማኖት መልሷቸዋል። ብዙዎችን ያሉትን አጽንቷል፣ የሌሉትን ደግሞ አምጥቷል ወደ ክርስትና እምነት።
ግን ሌላ ክህነት ደግሞ እንጨምርላሉት። ሌላ ኤጲስቆጶስ ሊያደርጉ ጳጳስ ሊያደርጉ ሲነሱ አባቶች ይቅርታ አድርጉልኝ አለ። ልክ በክህነቱ ምንም እንዳልሰራ መስሎ ነው የተናገራቸው። አስቡት። እኛስ በቃ እኛማ ያለኝ ይበቃኛል የሚባል ነገር የለም። ሌላም ነገር ይጨመር። እና ወንድሞቼ ይሄ ልናስታውስ ይገባል። ዲያቆን ከሆንክ በድቁና የሚጠበቅብህን ያክል ሰርተሃል፣ አገልግለሃል። ካህን ከሆንክ በክህነት ለክህነት የሚገባውን ያክል ስራ ተወጥተህ አልፈሃል። መጀመሪያ እሱን ተመልከት። ጵጵስናውን ከመመኘት ሌላውን ነገር ከመመኘት ሌሎቻችንም ልክ እንደዚሁ ልናስብ ይገባል ለማለት ፈልጌ ነው። ለሁሉም ጸጋ አለው። መድኃኔዓለም ጸጋ ሰጥቷል ለሁላችንም። በ40 እና በ80 ቀናችን ወንዱ በ40 ቀኑ ሲጠመቅ ያኔ እኮ ጸጋ ይሰጣል። ሴቷን በ80 ቀኗ ስትጠመቅ ክርስትና ስትነሳ ጸጋ ይሰጣል። ያኔ በተሰጠ ጸጋ ነግዳ አትርፈሃል። እሱ ልናይ ይኸው በተሰጠ ስታተርፍ ሳትጠይቅ ሌላ ይሰጣል። ሰምታችኋል አይደል? ባለን ነገር ስንሰራ መድኃኔዓለም ስጠኝ ሳንለው ሌላ ራሱ ይሰጠናል። ራሱ ተጠቅመናላ። መጀመሪያ በሰጠን ነገር ስለተጠቀምን እሱ ራሱ ሳንጠይቀው አውቆ አሁንም ቢሰጠን እንደምናተርፍበት ስለሚያውቅ ጨምሮ ይሰጠናል። እና እህት ወንድሞቼ አንድ የምንማረው ትምህርት ይሄ ነው። አምጣ ከማለቱ በፊት አስቀድሞ ባለን ነገር በሰጠን ነገር ተጠቅመናል ወይ? እሱን ነው መጠየቅ። እና ከዚህ ከቅዱስ ቡራታውስ ሁለተኛው ትምህርት የምንማረው ይሄ ነው ማለት ነው። በእውነት የዚህ ቅዱስ ረድኤትና በረከት በሁላችንም ላይ ይደርብን፣ አሜን። ሌላውት ወንድሞች በዚች ቀን በነገው ቀን በሚያዝያ 1 ቀን ታስበው ከሚሉ ቅዱሳን መካከል አባ ዕንባቆም ጻድቅ ያረፉበት ቀን ነው። አባ ዕንባቆም ጻድቅ እኛ አባት በአባ ጴጥሮስ ዘመን የክርስትና ጥምቀትን ያጠመቀው ያስተማረው እስከ አባታችን ተክለ ሃይማኖት ገዳም ድረስ ከሌላ ከውጭ ሀገር ወደ ኢትዮጵያ የመጡ ታላቅ አባት ናቸው። ወደ ኢትዮጵያ መጥተው ደግሞ እጅግ በጣም በተጋድሎ የጸኑ። ስንክሳሩ ስለሳቸው ምን ይላል? በጻድቁ በአቡነ ተክለ ሃይማኖት ወንበር ለመሾም እስኪገባው ድረስ በበጎ ገድል ሁሉ ሊጋደል ጀመር ይላል። ከ11 መምህራንም ተቆጠረ። ብዙ መከራ ስደትና ድካምን ከተቀበለ በኋላ ወደ ወደደው እግዚአብሔር ሄደ። በረከቱ ከኛ ጋራ ለዘላለም ትኑር ይላል። አሜን። ተመልከቱ። አሁን እኛ አባት ደግሞ የምንማረው ነገር ትምህርት አንድ ምንድን ነው? ብዙ መከራ ስደት ድካምን ተቀበለ ይላል። ደክመዋል። ጽድቅ ስራ ለመስራት ፈጣሪያቸው ለማስደሰት የቻሉትን ያክል ታግለዋል። መጽሐፍ እንዲህ ይላልና በጥቂት የሚዘራ በጥቂት ደግሞ ያጭዳል፣ በበረከት የሚዘራ በበረከት ደግሞ ያጭዳል ይላል። ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 6 ላይ በደንብ ማጋደል አለብን ወንድሞች። ለጉልበታችን መሳሳት የለብንም። በደንብ መጾም የምትችል ከሆነ በደንብ ጾም። በደንብ መስገድ የምትችል ከሆነ ሳትሰስች ጉልበትሽን በደንብ ስገጂ። በደንብ መጸለይ ቆመ መጸለይ የምትችል ከሆንክ በዛው ልክ እንደዛው ጸለይ አብዝተ። ቅዱስ ጳውሎስ በድካም አብዝቼ በመገረፍ አትርፌ አይደል ያለው ቅዱስ ጳውሎስ። እጅግ እንደደከመ ይናገራል በአገልግሎቱ። እኛስ ጉልበታችን አንሰስት ወንድሞች። የጭንቀት ቀን ሳይመጣ በጉብዝናችን ወራት ፈጣሪያችንን እናስብ። የጭንቀት ቀን ሳይመጣ በጉብዝና ወራት ፈጣሪን አስብ ይላልና መጽሐፈ መክብብ ላይ ምዕራፍ 12 ቁጥር 1 ደስ አሰኙም የምትላቸው ቀኖች ሳይደርሱብህ በፊት ትጋ እኮ ነው። ትጋ፣ በጸሎት በስግደት ትጋ። አንዳንዴ ህመም ጥሏችሁ አልጋ ላይ ወይኔ ምን ነው ባልታመም ኖሮ ምሰግደውን ብላችሁ የተመኛችሁበት ጊዜ የለም ወንድሞች? ባልታመም ኖሮ እንዴት በሰገርኩ ብላችሁ የተመኛችሁበት ቀን የለም? በህይወት ዘመናችሁ እንዴት በጸለይኩ ኖሮ፣ ቤተክርስቲያን በሄድኩ ኖሮ፣ እዚህ ቦታ በሄድኩ ኖሮ ብላችሁ የምትተኙ እንደዛ አይነት ጊዜ ሳይጠላችሁ፣ ህመም ሳይጠልሽ ደስ አሰኝ የምትላቸው ቀናት ማለት እኮ አንድም ይሄ ነው። በህመም ከመውደቅ በፊት 2 ኃያላን አሉ ይላሉ አባቶቻችን።
ሁለት ኃያላን አሉ። እነርሱም ሰው ሞቶ ካላመለጣቸው በቀር ከደካማዎች ወይም ከብርቱዎች ማንም ሊቋቋማቸው አይችልም። እነዚህም ሁለት ኃያላን አንደኛው ሕመም ሁለተኛውም እርጅና ናቸው ይላሉ። አንደኛው ምን? ሕመም፣ ሁለተኛውስ እርጅና። እነኚህ ሁለቱ ከነኚህ ሁለት ኃያላን ከሰው ወገን ማንም አያመልጥም። እውነት ነው። እነኚህ ሁለቱ ነገሮች ሳይዙ በፊት አብዝተህ ትጋ። በኋላ መስገድ ሊያቅት ይችላል፣ ጉልበት ይደክማል። ለዛ ነው አባ ሙሴ ጠፋብኝ ይሁን የተናገሩት ቃል አለ። ከሁሉም በላይ ጽድቅን የሚሰሩ ሰዎች እጅግ እረፍትን የሚጠሉ ሰዎች ናቸው። ከሁሉም በላይ ጽድቅን የሚሰሩ ሰዎች እረፍትን የሚጠሉ። ስጋውን የሚንከባከብ ሰው ግን ችግሮች ይገጥሙታል። በጉብዝናው ወራት በእርጅናው ወራት ይጸጸታል ይላሉ። በእርጅናው ወራት አብዝቶ ይጸጸታል። ስለዚህ ችግሮች ይገጥሙታል ማለት እኮ ይታመማል ማለት ነው። የሆነ በቃ ስጋውን የሚንከባከብ ሰው፣ ለስጋው ሁሌም የሚሳሳ ሰው እውነት ነው እንከን አያጣውም። በተለይ አሁን እስቲ ለምሳሌ መታጠብ የሚወድ ሰው አይታችኋል? እንደው እስቲ ምሳሌ እናድርገውና ይሄንን ምሳሌ ከሆነ ዝም ብሎ መታጠብ የሚወድ ሰው ቆሻሻ እንዳይነካው እንዴት እንደሚጠነቀቅ ደግሞ ቆሻሻ አያጣውም ያንን ሰው። አሁንም ትንሽ ቆይቶ እንደሄደ ወይ የሆነ ጭቃ ይነካዋል። ቆሸሽኩኝ ይላል። ተመልሶ አሁንም ይታጠባል። አሁንም ይነካዋል። የሆነ ምክንያት ፈጥሮ አሁንም ይታጠባል። ልክ እንደዚሁ ማለት ነው። እንከን አያጣህም። የሆነ ለስጋ የምትሳሳ ከሆንክ፣ ለአለባበስ የምትጨነቅ ከሆንክ፣ ለሆድ የምትጨነቅ ከሆንክ ምግብ ራሱ አይስማማም። ታማርጣለህ። ይሄን አልበላውም ትላለህ። ልብስ ራሱ ደነኛው ልብስ ያስጠላል። ድንገት ተነስቶ ይሄንን ልለብስ ነው እንዴት ትላለህ? እና እህት ወንድሞቼ ምንድነው እዚህ ጋር የምናየው? አብዝተን መትጋት እንዳለብን፣ ለስጋችን መጨነቅ እንደሌለብን። ይሄንን የሚያስብ ሰው መቼም የሚዘናጋ አይመስለኝም። አፈርነና ወደ አፈር ትመለሳለህ። ስለዚህ ወደ አፈር ከመመለስ በፊት ይሄ ስጋን ተንከባከብከው አልተንከባከብከውም ነገ አፈር መሆኑ አይቀርም። ከአፈር ነውና የተፈጠረው አፈር መሆኑ አይቀርም። ስለዚህ ወደ አፈርነቱ ሳይመለስ እስቲ በስጋ ነግድ አትርፍበት። የሰገድካት ስግደት ነፍስ ከስጋ ከተለየች በኋላ የእሳት ባህርን ለመሻገር ልክ እንደ ክንፍ ሆኖ ያገለግላል። አሁን የምትሰግደው ስግደት ሳትሰግድ ግን አፈር ከሆንክ ምን ዋጋ አለው? ለዛ ነው እኮ መጽሐፈ ኢዮብ ላይ እግዚአብሔር ነፍሱን ከስጋው በለየ ጊዜ የዝንጉ ሰው ተስፋው ምንድን ነው ይላል። የዝንጉ ሰው ተስፋው ምንድን ነው? እውነት ነው። ስለዚህ ወንድሞቼ የምንማረው ትምህርት ምንድን ነው? ባለን ጊዜ፣ በተለይ ጊዜ ወርቅ ነው። ጤንነት ሀብት ነው። እግዚአብሔር የሰጠን ሀብት ነው። ፀሐይ ሳለ ሩጥ፣ አባት ሳለ አጊጥ እንደሚባለው ባለን ጊዜ እንጠቀም። በተሰጠን ነገር ግን ነግደን ካላተርንፍበት አለን የምንለው ነገር ድንገት ይወሰድብናል። ለዛ እኮ ነው መጽሐፍ ቅዱስ ላይ ዳሩ ግን የምነቅፍብህ ነገር አለኝ፣ የቀደመውን ፍቅርን ትተሃል። እንግዲህ ከወዴት እንደወደቅክ አስብ፣ ንስሐም ግባ፣ አለዚያ እመጣብሃለሁ። ንስሐም ባትገባ በመልካም ስራ ጸንተህ ባትኖር መቅረዝን ከስፍራ እወስዳለሁ ይላል። መቅረዝን ከስፍራ እወስዳለሁ። ጤና ሰጥቼህ ነበረ። ጤንነትን ተጠቅመ አልጸለይክም፣ አልሰገድክም፣ አልጾምክም። ጉልበት ሰጥቼ ነበረ፣ አልሰገድክም። ስለዚህ ወስድብሃለሁ ነው። እድሜ ሰጥቼህ ነበረ፣ በእድሜ አልተጠቀምክበትም፣ በከንቱ አባከንከው እንጂ። ስለዚህ ወስድብሃለሁ ነው። ድንገት መጥቼ ወስድብሃለሁ ነው። እህት ወንድሞች፣ ባለን ነገር ካልተጠቀምንበት አሁንም ይወሰድብናል። አንድ ሰሞን ቅዱስ ሚካኤል ቸነፈሮችን የቸነፈር ሰራዊቶች የሚባሉ አሉና የቸነፈር ሰራዊቶችን
ይመራቸዋል። እነኚህ የቸነፈር ሰራዊቶች እንግዲህ መቅሰፍት ሊያመጡ ማለት ነው። በአንድ ሀገር ታዘው መቅሰፍት ሊያመጡ ሲሄዱ መንገድ ላይ ማንን ያገኙታል መሰላችሁ? አባ ሳሙኤል ዘዋልድባን ያገኟቸዋል። ማንን አልኳቸው? የሰማችሁን አይደል? አባ ሳሙኤል ዘዋልድባ። በትክክል እኚህን አባት ያገኟቸዋል። ከዛ አንዱ የቸነፈር ሰራዊት ቅዱስ ሚካኤል ምን ይለዋል? ይሄንን ሰውዬ ልበለው፣ በዚህ በቀስት ልንደፈው ይለዋል። ምን ማለት ነው? ልምታው፣ ላሳምመው እኮ ነው። በነገራችን ላይ ቸነፈር ወረርሽኝ በሽታ እንደማለት እኮ ነው። ወረርሽኝ በዛ እንዲጠቃል አድርገው ነው ማለቱ ነው። ቅዱስ ሚካኤል ለዛ ለቸነፈሩ ሰራዊት ምን ነበር ያለው? ይሄንንማ እንዳትነካው፣ በጸሎቱ እኮ እግዚአብሔር አምላክ ዝናብ ያወርዳል። አታየውም እንዴ? ከተጋድሎ ብዛት የተነሳ ስጋው ከአጥንቱ ጋር ቆዳው ከአጥንቱ ጋር እንደተጣበቀ አታየውም? ከጾም ብዛት የተነሳ ከንፈሩ እንደደረቀ አታየውም? እንዴት አይነት ተጋድሎ ገድለኛ አባት መሰለ! ይሄንን ነው ልበለው የምትለው እያለ ይገስጸዋል። ማን ነው እንደዚህ የሚለው? ማን ነው እንደዚህ የሚለው? ቅዱስ ሚካኤል። የሚመራቸው እነሱንም እሱ ነው፣ ሊቀ መላእክት ቅዱስ ሚካኤል ነው። እና እልፍ እንዳሉ ደግሞ አንድ መነኩሴ ያገኙ። ይሄ መነኩሴ ደግሞ አይጸልይ፣ አይሰግድ፣ በቃ መነኩሴ የምንኩስና ልብስ ለብሷል፣ የምንኩስና ስራ ግን አይሰራም። ከዛ ይሄንንማ ፍቀድልኝ ይለዋል። ያ የቸነፈሩ ሰራዊት ማለት ነው፣ ቅዱስ ሚካኤልን። ይሄንንማ ፍቀድልኝ፣ ይሄንን ልበለው አንዴ ይለዋል። ይሄ እስከ ዛሬ ድረስ ከመነኮሰ ጀምሮ የጸሎት ፍሬ የለው፣ የስግደት ፍሬ የለው፣ የጾም ፍሬ የለው፣ ምንም አይነት የመልካም ምግባር ፍሬ አላገኘውበትም። ስለዚህ መቀጣጫ የሆን ዘንድ ትምህርት የሆነው ዘንድ በለው አለው። የዛን ሰዓት የቸነፈሩ ሰራዊት መጣው። ከዛ በኋላ ደዌ መጣበት። ያ መነኩሴ ታመመ፣ ተሰቃየ። ይሄ ለትምህርት ማለት ነው። አስቡት ወንድሞች፣ የኛ ህይወትንስ እስቲ እናስበው። እኛም አሁን እግዚአብሔር አምላክ ጤና ሰጥቶናል። የምንሰግድበት አቅም ጉልበት ሰጥቶናል። የምንመጻወትበት ገንዘብ፣ ብቻ መልካም ስራ የምናተርፍበት ወይም ደግሞ መልካም ምግባር የምንሰራበት ሀብታትን ሰጥቶናል። ጤንነትን ሰጥቶናል። ሁሉን ነገር አድርጎልናል። ሁሉን ነገር አመቻችቶልናል። ቤተክርስቲያንን አዘጋጅቶልናል። ንስሐ የምንገባባቸው ካህናትን ሰጥቶናል። ይህን ሁሉ ግን አመቻችቶልን ንስሐ ማንገባ ከሆነ ስጋው ደግሞ መቀበል እየቻለን ስጋው ደግሞ ማንቀበል ከሆነ ማይክ እየዘጋችሁ መጸለይ መጾም እየቻለን ማንጾም ማንጸልይ ከሆነ አንድ ቀን እኛም በእነኚህ ሰራዊቶች ቸነፈር ሰራዊቶችን እንደፋለን ማለት ነው። እና ወንድሞቼ እዚህ ጋር የምናገረው ነገር ምንድነው? ባለን ነገር እንነግድ፣ እናትርፍ። ጊዜያችንን በከንቱ አናባክን። ጉልበታችንን በከንቱ አናባክን። ይሄ ጊዜ ለንስሐ ነው የተሰጠን ጊዜ፣ ለተጋድሎ ነው የተሰጠን ጊዜ። እንድንተኛበት ዝም ብለን በከንቱ እንድናሳልፈው አይደለም የተሰጠን። እስቲ እስከ ዛሬ በከንቱ ያሳለፍነውን ጊዜ እናስበው። ያለ ስግደት ያሳለፍነው፣ ያለ ጸሎት ያሳለፍነውን ጊዜ እናስበው። ያለ መልካም ስራ ዝም ብለን ብቻ እንዲሁ በከንቱ ያሳለፍናቸውን ጊዜ እናስባቸው። ንስሐ ያልገባንባቸው ቀናቶች እንደኖርንበት አይቆጠሩም። ስለዚህ ባለን ነገር እናትርፍ። ምድራዊ ህይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ የኛ ህይወት እጅጉን ያስደነግጣል። ስለዚህ አሁን በከንቱ የምናጠፋውና የምናባክነው ጊዜ ኋላ የምንቆጭበትና ክፉኛ የምንጸጸትበት ስለሆነ ጊዜያችንን በከንቱ አናባክን። ጊዜያችንን በከንቱ አናባክን። ነፍሳችንና ስጋችን አይጣሉብን። ነፍስ ከጊዜ በኋላ የሚመጣውን መራራ ሞትንና የሲኦልን መከራ አስባ እጅግ ትጨነቃለች። በዚህ ምክንያት ንስሐ ካልገባው፣ ስጋው ደግሞ ካልተቀበልኩ፣ ካልጾምኩ፣ ካልጸለይኩ፣ ካልሰገድኩ ትላለች። ስጋ ግን ነገ ሞታለሁና ዛሬ ካልበላው፣ ካልጠጣው፣ ካልደነስኩ ይላል። የስጋችን ፈቃድ አንከተል። እግዚአብሔር የሰጠንን ቀናት በከንቱ አናሳልፍ።
በትጋት ምግባራችንና ትሩፋታችን እናሳድግ። ለእግዚአብሔር መገዛት ችላ አትበል፣ ሞት ድንገት ትመጣለችና ይላል እኮ መጽሐፈ ሲራክ ላይ። ለእግዚአብሔር መገዛትን ችላ አትበል፣ ሞት ድንገት ትመጣለችና ከቀን ቀን አታሳልፍ። ፍዳ ከመቅሰፍት ጋር በመጣበት ጊዜ ያን ጊዜ በመከራ ትጨነቃለህ ይላል መጽሐፈ ሲራክ ምዕራፍ 5 ቁጥር 7 ላይ። የእግዚአብሔር ቸርነቱ ብዙ ነው እያልክ በኃጢአት ላይ ኃጢአት አትስራ፣ ቸርነትም መቅሰፍትም ከእርሱ ዘንድ ይመጣሉና መቅሰፍቱ በኃጢአተኛ ሰው ላይ ይመጣል ተብሎ ተጽፏል መጽሐፈ ሲራክ ምዕራፍ 5 ቁጥር 5 ከ7 ላይ። እግዚአብሔር ብዙ ዘመን ይታገሳልና ኃጢአት ሰርቼ ፍዳን አልተቀበልኩም አትበል ይላል። ምን ሰርቼ ያለ ኃጢአት ሰርቼ በትክክል ፍዳን አልተቀበልኩም አትበል። እሱ ብዙ ዘመን ይታገሳል። ከዛሬ ነገ ጽድቅ ስራ ይሰራል ብሎ ነው እየጠበቀሽ ያለው እንጂ ኃጢአትሽ ሳይመዘገብ ቀርቶ መሰለሽ? ለዛ እኮ ነው ዲያቆኑ ቅዳሴ ጊዜ ላይ ምን ይላል? ከወንድሙ ጋራ እየተጣላ ቢኖር ይተውለት፣ አምላካችንን እንደ ቸርነቱ እንደ በላችን ነው ይልና መሀል አካባቢ ላይ ምን ይላል? ኃጢአትን የሚሰራ ንጹም ያልሆነ ቢኖር ይወገድ፣ አምላካችንን እንደ ቸርነቱ እንደ በላችን ነው። ከዛ በኋላ ምን ይላል? በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። አያችሁ አይደል? በኃጢአት የወደቀ ቢኖር አይርሳ፣ የማይረሳ ነውና። እየተመዘገብብ እኮ ነው። ድንገት እኮ ትቀሰፊ ነበረ፣ ግን ከዛሬ ነገ ትሻለሽ ተብለሽ ነው። ትሻለሽ ከዛሬ ነገ ምናልባት ዛሬ የስጋዋ ፈቃድ አይሎባት፣ ምናልባት የስጋው ፈቃድ አይሎበት ነው። ነገ ምናልባት ይሄ ሰው ኃይለኛ ጻድቅ ይሆናል ተብለ እየተጠበቀ እኮ ነው እንጂ ተረስቶልህ መሰለ የሰራው ኃጢአት ተረስቶልሽ መሰለሽ? አሉ እኮ እነኚህ ክፉ መናፍስቶች ያጣሉናል እኮ በፈጣሪ ፊት የሰራነውን እያንዳንዱን ኃጢአት መዝግበው በፈጣሪ ፊት እኮ መዝገባቸውን ይገልጣሉ። ይሄ ሁሉ ኃጢአት ሰርቷል፣ ይሄ ሁሉ ኃጢአት ሰርታለች ብለው እኮ ይከሱናል እኮ። ታዲያ እግዚአብሔር አምላክ ለምንድን ነው የሚታገሰው? ከዛሬ ነገ ይሻሻላሉ ብሎ ሁሉ ወደ ንስሐ እንዲደርሱ እግዚአብሔር ይታገሳል ተብሎ ተጽፏል። ሁለተኛ ጴጥሮስ ላይ ታስታውሳላችሁ? አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው ይላል መጽሐፍ። አንድ ሰው በወይኑ አታክልት የተተከለች በለስ ነበረችው። ፍሬም ሊፈልግባት መጥቶ ምንም አላገኘም። የወይን አታክልት ሰራተኛውንም ምን አለው? ከዛ እነሆ ከዚች በለስ ፍሬ ልፈልግ 3 ዓመት እየመጣው ምንም አላገኘውም። አሁንስ ቁረጣት አለው። አያችሁ አይደል? ተፈረደባት። አሁንስ ቁረጣት፣ ስለምን ደግሞ መሬቱን ታጎሳቆላለች አለ። ሰራተኛው ምን ነበር ያለው? እስቲ ንገሩኝ። ምን ነበር ያለው ሰራተኛው? ይችን አትተዋት። ትክክል። ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚህች ዓመት ደግሞ ተዋት። ወደፊትም ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ። ይሄ ነገር ሁሌ ልናስታውሰው ይገባል ወንድሞች። ዓመት በዓል በቃ ዘመን መለወጫ ያኔ ሲመጣ እናስብ እስቲ እቺን ቃል ምን ጊዜም ሉቃስ ወንጌል ላይ ያለች ሉቃስ ወንጌል ምዕራፍ 13 ቁጥር 6 ላይ ጌታ ሆይ ዙሪያዋን እስክኮተኮትላት ፋንድያ እስካፈስላት ድረስ በዚህች ዓመት ተዋት። ወደፊት ብታፈራ ደህና ነው፣ ያለዚያ ግን ትቆርጣታለህ። ቅዱሳን መልአክ አጠገባችን ያለው ጠባቂ መልአክ እኮ ያምልናል። እባክን ተዋት፣ አትቁረጣት እባክን እያሉ ይለምናሉ። ተዋት እስቲ እባክህ ማራት። አይገርምም? ግን እኛ ግን አሁንም በኃጢአት ውስጥ ያለነው። እኛ ግን አሁንም ቅጠል ብቻ ነን። ምንም ያፈራነው ፍሬ የለም። ለምን? ብዙ ጊዜ ይላል እኮ መጽሐፍ ዕብራውያን መልእክት ምዕራፍ 6 ቁጥር 7 እስከ 8 ላይ ብዙ ጊዜ በእርሷ ላይ የሚወርደውን ዝናብ የምትጠጣ መሬት ይላል፣ ለሚያርሷትም ደግሞ የምትጠቅምን አታክልት የምታበቅል ከእግዚአብሔር በረከትን ታገኛለች። እሾህና ኩርንችትን ብታወጣ ግን የተጣለች ናት፣ ለመረገምም ትቀርባለች።
መጨረሻዋ መቃጠል ነው ይላል እኮ። መጨረሻዋ ምንድነው? መቃጠል። ምንድነው የምትጠጣው? ያቺ መሬት ማናት? እኔና እናንተ እኮ ነን። ምንድነው የምትጠጣ የተባለው? ወንጌል እኮ ነው። ይኸው ቃለ እግዚአብሔር ነው። እየሰማን ተግባራዊ አናደርግም። ቃሉን የምታደርጉ ነው እንጂ ራሳችሁን እያሳታችሁ የምትሰሙ ብቻ አትሆኑ ተብሎ ተጽፏል። ተግባራዊ እናድርግ። የተግባር ክርስቲያን፣ የተግባር ሰው እንሁን። ለምንድን ነው ማልለወጠው? ለምንድን ነው አምላኬን ደስ የሚያሰኝ መልካም ፍሬ ማፍራት ያቃተኝ? ምን እያደረግኩ ነው? እስከምቆረጥ ድረስ ነው እንደ እየጠበኩኝ ያለሁት ብለን ራሳችን መጠየቅ አለብን። ፍሬ የማያፈራ ይቆረጣል ብሏል እኮ ቸሩ መድኃኔዓለም የዮሐንስ ወንጌል ምዕራፍ 15 ቁጥር 6 ላይ በእኔ የማይኖር ቢኖር እንደ ቅርንጫፍ ወደ ውጭ ይጣላል፣ ይደቅማል፣ እነርሱንም ሰብስበው ወደ እሳት ይጥሏቸዋል፣ ያቃጥሏቸውማል ይላል እኮ። ትቃጠላለህ ካላፈራክ ፍሬ፣ ትቃጠላለህ ተቆርጠህ ደርቀ ማለት ነው። አስቡት፣ ገሃነም ትገባለህ ማለት እኮ ነው። የእግዚአብሔርን ቸርነቱን ለምን ትንቃለህ የሚል ቃልም እኮ አለ ሮሜ መልእክት ላይ። እግዚአብሔር አንተ ሰው ለምንድን ነው ንስሐ ማትገባው? ለምንድን ነው ልብ የምታደነድነው? ንስሐ እንደማይገባ እንደ ጥንካሬ ልብ የእግዚአብሔርን ትዕግስቱን ትንቃለህን? በኋላ ግን የእግዚአብሔር ቁጣ ፍርድ በተገለጠ ጊዜ አንተም ይፈረድባል የሚል ቃል አለ እኮ። እናት ወንድሞቼ፣ ጊዜያችን በከንቱ አናባክን። በራድ ወይም ትኩስ እንዳይደለ ስራን አውቃለሁ ይላል እኮ እግዚአብሔር አምላክ። በራድ ወይ ትኩስ ብትሆን መልካም በሆነ ነበር። እንዲሁ ለብ ስላልክ በራድን ወይም ትኩስ ስላልሆንክ ከአፌ ልተፋ ነው የሚል ቃል አለ። ለምንድን ነው ማናተርፈው? ለምንድን ነው ጊዜያችን በከንቱ የምናባክነው? አንድ ቀን እኮ ትልቅ ዋጋ አላት ወንድሞች። አንድ ቀን፣ የዛሬ ቀን እኮ ትልቅ ዋጋ አላት። አንድ ቀን ስታሳልፍ አንድ ሀብት እንዳጣ ቁጥር፣ አንድ ልታጣም አይገባ ትልቅ ሀብት እንዳጣ ቁጥር። የቀኑ ማለፍ ላይ አናተኩሩት ወንድሞች። ልናተኩር የሚገባው የቀኑ ቶሎ ማለፍ ላይ ሳይሆን በእያንዳንዱ ቀን ምን ሰርተን ያለፍን እንደሆነ ነው። ምን ሰርቼ ያለፍኳል በል። ዛሬ ቀኑ አያልፍም እንዴ? ዛሬ ቀኑ ቶሎ አይመሽም እንዴ ከምትል ይልቅ በዛሬ ቀን ምን ሰርቼ እያለፍኩኝ ነው? ምን አድርጌ ነው እየመሸብኝ ያለው? ምን አይነት ፈጣሪን ደስ የሚያሰኝ ስራ ሰርቼ ነው ቶሎ እየመሸብኝ ያለው ነው ማለት ያለብን። ይገርመኛል። ይሄ ወር አይገፋም እንደሚል ሰው አለ። ምንድነው ወሩ ረዘመሳ? ምንድነው ይሄ ዓመት ቶሎ አያልቅም? ብታውቅ ኖሮ ወይኔ ምንም ሳልሰራ መሸብኝ ነው የምትለው። ምንም ሳልሰራ ይሄ ዓመት አለፈብኝ ብለህ ነው የምትጸጸተው። ቅድም የነገርኳችሁ እንዳትረሱ። ምድራዊ ህይወታቸውን በኃጢአት ፈጽመው ሲኦል የገቡት ዳግም የማናገኘውን አሁን በከንቱ የምናጠፋውን ጊዜ ቢያገኙ ምን ያህል ለጽድቅ እንደሚተጉ ሲታሰብ እውነት የኛ ህይወት እጅጉን ያስደነግጣል። ስለዚህ ወንድሞቼ ነግረን እናትረፍ። ጊዜ ሳለን አሁን እናልቅስ። ድንገት የአንዳችን መጨረሻ ይመጣብናል። ለንስሐ የምንለምንበት ጊዜ አናገኝም። ስለዚህ ማድረግ የሚገባንን ነገር አሁን እናድርግ። ያለን ጊዜ አጭር ነው። በዚህ አጭር ጊዜ ከኛ የዘላለም ህይወት እንዲወሰድ አንፍቀድ። ሰይጣን እኛን ለማጥፋት ያለ እረፍት በትጋት ላይ ነውና በእርሱ እንዳንሸነፍ አጥብቀን ልንታገልና ልንዋጋ ይገባል። እና ሰፊ የሆነ የእጅ መወራጨት የሚቆምበት ጊዜ እንደሚመጣ ምንጊዜም ለህሊናችን እንንገረው። የቁጣና የጠብ ችሎታ ዋጋ የለውም። ለእግር ወደ ኃጢአት የምትፋጠንበት ጊዜ ይመጣል። እጅና እግርን አጣጥፈ ዝም የምትልበት ጊዜ ይመጣል። ያ ከመምጣቱ በፊት ግን አስቀድመ ሩጥ። መልካም ስራ ሰርተ በተሰጠ መክሊት 30፣ 60 እና 100 አፍርተ በፈጣሪ ፊት ልትገኝ ይገባል። ከእግዚአብሔር ጋር በማንኛውም ጊዜ ለመገናኘት ዝግጁ እንሆን።
ራሳችንን እንፈትሽ። በእኛ ውስጥ የጎደለውን ነገር እናገኝ። ይህን የምናደርግ ከሆነ እጅግ አስፈሪ የሆነውን የሞት ሰዓት ከኛ እናስወግዳለን። ወንድሞቻችን እህቶቻችን መልካሙ